ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንደምንሰነበታችሁ። የዳዊት መዝሙር በቅንፍ 50 ላይ ያለውን ክፍል አብረን እንመለከታለን። የአማልክት አምላክ እግዚአብሔር ተናገረ፣ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ። በላይ ያለውን ሰማይን ምድርንም በሕዝቡ ለመፍረድ ይጠራል። ከእርሱ ጋር ለመሥዋዕት ኪዳን የቆሙትን ቅዱሳንን ሰብስቡለት። ሰማያት ጽድቁን ይናገራሉ። እግዚአብሔር ፈራጅ ነውና፣ ሕዝቤ ስማኝ ልንገርህ፣ እስራኤልም ስማኝ ልመስክርብህ። አምላክስ እኔ አምላክህ ነኝ። ስለ ቁርባንህ የምዘልፍህ አይደለሁም። የሚቃጠል መሥዋዕትህ ሁልጊዜ በፊቴ ነው። ከቤትህ ፍሪዳን ከመንጋህም አውራ ፍየልን አልወስድም። የምድረ በዳ አራዊት ሁሉ በሺህ ተራራዎች ያሉ እንስሶችም የኔ ናቸውና የሰማይን አዋፍ ሁሉ አውቃለሁ። የምድረ በዳ አራዊትም በእኔ ዘንድ ናቸው። ብራብ ላንተ አልነግርህም፣ ዓለምና ሞላው የኔ ነውና። የፍሪዳውን ሥጋ እበላለሁን? የፍየሉንስ ደም እጠጣለሁን? ለእግዚአብሔር የምስጋናን መሥዋዕት ሰዋ፣ ለልዑልም ስለትን ስጥ። በመከራ ቀን ጥራኝ አድንህም አለው፣ አንተም ታከብረኛለህ። ኃጢአተኛውን ግን እግዚአብሔር አለው፣ ለምን አንተ ሕጌን ትናገራለህ? ኪዳኔንም በአፍህ ለምን ትወስዳለህ? አንተስ ተግሣጼን ጠላህ፣ ቃሎቼንም ወደ ኋላ ጣልህ። ሌባውን ባየህ ጊዜ ከእርሱ ጋር ትሮጥ ነበረ፣ ዕድል ፈንታም ከአመንዝሮች ጋር አደረግህ። አፍህ ክፋትን አበዛ፣ አንደበትህም ሽንገላን ተበተበ። ተቀምጠህ ወንድምህን አማኸው፣ ለእናትህም ልጅ እንቅፋት አኖርህ። ይህንን አድርገህ ዝም አልኩህ፣ እኔ እንዳንተ ሆን ዘንድ ጠረጠርህ። እዘልፍሃለሁ፣ በፊትህም እቆማለሁ። እግዚአብሔርን የምትረሱ እናንተ ይህንን አስተውሉ። አለዚያ ግን ይነጥቃል፣ የሚያድንም የለም። ምስጋናን የሚሰዋ ያከብረኛል። የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ በዚያ አለ። ቁጥር 13 የመልእክቴ ቁጥር 23 የመልእክቴ ዋና ሐሳብ ነው። ምስጋናን የሚሰዋ ያከብረኛል። የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚያ አለ። ምስጋናን የሚሰዋ ያከብረኛል። የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚያ አለ ይላል ቅዱስ ቃሉ። በብሉይ ኪዳንም ሆነ በአዲስ ኪዳን ውስጥ እግዚአብሔር ለእርሱ ልናቀርብለት የሚፈልገው አንድ ነገር ቢኖር የምስጋና መሥዋዕትን ነው። በብሉይ ኪዳን ዘመን ለእግዚአብሔር የሚያቀርቡት ምስጋናቸውን በተለያየ መንገድ ነበረ። በአዲስ ኪዳን ግን ምንም የምናቀርበው የሚፈስ የደም መሥዋዕት የለንም። በዕብራውያን መጽሐፍ ላይ እንደተመለከተው ምዕራፍ 13 ቁጥር 15 ላይ የከንፈራችንን ፍሬ ብቻ ነው እግዚአብሔር ከኛ የሚፈልገው። ለምን ብለን ብንጠይቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ ደሙን መሥዋዕት አድርጎ ስላቀረበልን እኛ የምናቀርበው የደም መሥዋዕት የለንም። ነገር ግን የከንፈራችንን ፍሬ የምስጋና መሥዋዕታችንን መጽሐፉ እንደሚናገር ዘወትር ሁል ጊዜ ለእግዚአብሔር ልናቀርብለት እንደሚገባ ይናገራል። ብዙ ሰው ለእግዚአብሔር ምስጋና ማቅረብ እንዳለበት የሚያስበው በእንደዚህ አይነት ሁኔታ እሁድ እሁድ ሲሰበሰብ ነው። ኖ አይደለም። ለእግዚአብሔር ልናቀርብለት የሚገባው ምስጋና የምስጋና መሥዋዕት ዘወትር ወይም ሁል ጊዜ መሆን እንዳለበት ቅዱስ ቃሉ አበክሮ ይነግረናል። ብዙ ጊዜ እንደ እውነቱ እንነጋገር ካልን በጸሎታችን ወቅት እንኳን ሳይቀር ለእግዚአብሔር ልመናችንንና ምልጃችንን ወይንም ጸሎታችንን ነው እንጂ የምናቀርበው ምስጋናችንን ለእግዚአብሔር ብዙዎቻችን የምናቀርብ አይደለንም። ልመና ብቻ ልመና ምልጃ ጸሎት ብቻ እንጂ እግዚአብሔርን ተመስገን ምናልባት የምንለው ለ5 ደቂቃ በዛ ቢባል ለ10 ደቂቃ ያህል ነው። በድሮ ዘመን የሚነገር አንድ ተረት ነበረ።
እግዚአብሔር ሁለት መላእክትን ወደ ምድር ላከ የሚል እግዚአብሔር ወደ ምድር እነዚህን ሁለት መላእክቶች የላከው ጆንያ ሰጥቷቸው ነው። አንዱ መልአክ የሰዎችን ልመና እንዲቀበል፣ አንዱ መልአክ ደግሞ የሰዎችን ምስጋና እንዲቀበል ነበር የላከው። ሁለቱም ወደ ምድር መጡ። ቶሎ ቶሎ እየሞላ የሚሄደው የልመናው ጆንያ ነው። የምስጋናው ጆንያ ከስንት አንድ ነው የሚሄደው፣ ከስንት አንድ። ይሄ ማለት ምን ማለት ነው? ሰው ለእግዚአብሔር የሚያቀርበው ምስጋና በጣም ትንሽ ነው። እንዳውም አብዛኞቻችን ለእግዚአብሔር የምናቀርበው የምስጋና መስዋዕት ነገሮች ከተደረጉልን በኋላ ነው። ነገር ከተደረገ በኋላ ማመስገን እኮ ቀላል ነው። እግዚአብሔር ግን የሚፈልገው ቢሆንም ባይሆንም፣ ቢሳካም ባይሳካም፣ እስኪ አሜን፣ ቢሆንም ባይሆንም፣ ቢደረግ ባይደረግ፣ በህመም ቢሆን በጤና፣ በበሽታ ቢሆን በጤንነት፣ በማግኘት ይሆን በማጣት፣ በመውደቅ ይሆን በመነሳት እግዚአብሔር አምላክ እንድናመሰግነው ይፈልጋል። ምክንያቱም ምስጋና በአምላካችን በእግዚአብሔር ፊት ልናቀርብ የምንችለው ብቸኛ ነገር ስለሆነ ነው። አገራችን ስንኖር እኮ ውሻ ቁራጭም እኮ ስትሰጡት ጭራውን እየቆላ ያመሰግናቸዋል። ምስጋናውን የሚገልጠው በዛ ስለሆነ ማለት ነው። ሲሳካና ሲሆን ማመስገን ቀላል ነው። ከባድና አስቸጋሪ በሆኑ ሁኔታዎች ውስጥ ስናልፍ ግን ማመስገን በጣም በጣም ከባድ ለብዙዎቻችን። የደርግ መንግስት ስልጣን ሲይዝ መሬት ላራሹ የሚባል ነገር ታወጀና ለገበሬዎች ነፃ መሬት ተሰጣቸው። እና በቃ ገበሬዎቹ ደስ ብሏቸው፣ በጭሰኝነት የቆዩ ገበሬዎች በሙሉ በጣም ደስ ብሏቸው እርሻቸውን ማረስ ጀመሩ። ይሄ በጣም እውነት የሆነ ታሪክ ነው ምነግራችሁ። ከዛ በኋላ ከኢትዮጵያን ሬዲዮ ጋዜጠኞች ገበሬዎችን ሄደው ኢንተርቪው እንዲያደርጉ ከማስታወቂያ ሚኒስቴር ተላኩ። እና ከተላኩ በኋላ እዛ ሄደው አንዳንዱን ገበሬ እየሄዱ ኢንተርቪው ያደርጋሉ። እና አንዱ ገበሬ ጋር ሄደና ጋዜጠኛው ጥያቄ ያቀረበለት፣ ለመሆኑ ስለ አብዮቱ ምን ይሰማሃል አለው ገበሬውን። ገበሬው ሲመልስ፣ በእውነቱ አባቴ በጣም ብዙ ማር ነበረው፣ ብዙ የማር ቀፎ ነበረው፣ ብዙ ማር በልቻለሁ። ነገር ግን እንደ አብዮቱ የሚጣፍጥ ነገር የለም ብሎ መለሰ። በኋላ የኢትዮጵያና የሶማሌ ጦርነት ተጀመረና በኢትዮጵያና በሶማሌ ጦርነት ወቅት ዋና ዋና ገበሬዎች እየተመረጡ ሚሊሻ እየተባሉ ወደ ሶማሌ ለጦርነት ተላኩ። ከተላኩት ሰዎች መካከል ይህንን ኢንተርቪው ያደረገው ገበሬ አንዱ ነበረ። እዛ ከሄደ በኋላ በባሩድ ተመታ። እሱ ወደ ጦርነቱ ስፍራ ሲሄድ እዛ አካባቢ የነበሩ ሰዎች ማሳውን ወሰዱበት፣ ሚስቱን ወሰዱበት፣ ቤቱን ወሰዱበት፣ ባዶን ቀረ። እንደምንም አገግሞ ከጦርነቱ ቦታ ሲመጣ የጠበቀው ሳይሆን ያልጠበቀውን ነው ያገኘው። ከዚህ የተነሳ በገበሬ ማህበር ውስጥ ተቀጥሮ የራሱ መሬት ከተወሰደበት በኋላ ፍትህ አጥቶ ማለት ነው። ገበሬው ከዛ በኋላ ማረስ ሲጀምር ሌላ የጋዜጠኛ ቡድን ወደዚያ አካባቢ ተጠርቶ ይሄዳል፣ ተልኮ ይሄዳል። እና እዛ ከሄደ በኋላ እንደ አጋጣሚ ይህንን ገበሬ ጋዜጠኛው ያገኘዋል። ጥያቄ ያቀረበለት፣ ለመሆኑ ስለ አብዮቱ ምን ይሰማሃል አለው ገበሬውን። ጋዜጠኛው ሌላ ነው፣ ገበሬው ግን ያ ነው። ገበሬው ሲመልስ፣ ብዙ እሬት በልቻለሁ፣ ብዙ ኮሶ ጠጥቻለሁ፣ እንደ አብዮቱ ግን የሚመር ነገር የለም ብሎ መለሰ። ሲሳካ የሚጣፍጥ፣ ሲመር የሚመር። ይሄ አይነት በሰዎች አስተሳሰብ ውስጥ የሚፈጸም ሁኔታ ነው። እኔና እናንተ ግን ቢሳካም ባይሳካም ቢመርም ባይመርም የሰራዊት ጌታ እግዚአብሔር ለኛ ካደረገልን ነገር የተነሳ ለአምላካችን ለእግዚአብሔር የምናቀርበው ምስጋና ትንሽ ሊሆን አይገባም፣ ትልቅ ሊሆን ግን ይገባዋል።
ቢሳካ ይባረክ ጌታ። ጤና ብንሆን ይባረክ ጌታ። ባናገኝ ይባረክ ጌታ። በተለያዩ ሁኔታዎች ውስጥ ብንፈተን ምስጋና የሚገባው የሰራዊት ጌታ እግዚአብሔር እርሱ ስለሆነ እርሱን እናመሰግናለን። የሕይወታችን ምድራዊ ነገር የመጨረሻ ገባችን ሳይሆን ለእኔና ለእናንተ የተዘጋጀልን የዘላለም ሕይወትና የከበረ ስፍራ ስለሆነ ምስጋናችን አሁንም ለዘላለምም ይቀጥላል። ክብር ለአምላካችን ለእግዚአብሔር ለእርሱ ብቻ ይሁን። መጽሐፍ ቅዱሳችንን ስናጠና ሁላችንም የምናውቀው የሐዋርያት ሥራ ምዕራፍ 16ን መጽሐፍ ስንመለከት ይህንን ክፍል ብዙ ጊዜ ስንሰማው የቀረን እንዳይደለ አስባለሁ። በዚያ ስፍራ ላይ የምንመለከተው ጳውሎስና ሲላስ እስር ቤት እንደተጣሉና በተጣሉበት እስር ቤት የሰራዊት ጌታ እግዚአብሔርን እንዴት አድርገው እንዳመሰገኑ የሚናገር ክፍል ነው። ክፍሉን ባነብ ደስ ይለኛል። በተለይ ምዕራፍ 16 ቁጥር 25 ላይ ያለውን ቃል አነባለሁ። ከኔ ጋራ የሐዋርያት ሥራ ምዕራፍ 16ን አብረን እንከፍታለን። ቅዱስ ቃሉ እንደዚህ ይላል። 16:25 በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበረ። እስረኞቹም ያደምጧቸው ነበረ። ድንገትም የወህኒው መሠረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜም ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። የወህኒውም ጠባቂ ከእንቅልፉ ነቅቶ የወህኒው ደጆች ተከፍተው ባየ ጊዜ እስረኞች ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችን ከዚያ ያለንና በራስ ክፉ ነገር አታድርግ ብሎ ጮኸ። መብራትም ለምኖ ወደ ውስጥ ሮጠ። እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችም ትድናላችሁ አሉት ይላል። ይሄ ወቅት ለጳውሎስና ለሲላስ ከባድ ወቅት ነው። አንደኛ ጊዜው መንፈቀ ሌሊት ነው። መንፈቀ ሌሊት የእንቅልፍ ሰዓት ነው። መንፈቀ ሌሊት የእረፍት ሰዓት ነው። መንፈቀ ሌሊት የእፎይታ ሰዓት ነው። በዚህ ሰዓት ላይ ተነስቶ እግዚአብሔርን በዜማ ማመስገን የሚታሰብ ነገር አይደለም። ከዛ የበለጠና የከፋው ነገር ደግሞ ምንድነው ብላችሁ ብትጠይቁኝ ቀኑን ሙሉ ሲደበደቡ ውለዋል ጳውሎስና ሲላስ። መደብደባቸው ብቻ አይደለም፣ ጀርባቸው፣ ሰውነታቸው በሙሉ ቁስል በቁስል ሆኗል። በሮማውያን ሕግ መሰረት አንድ ሰው ወንጀለኛ ተብሎ የግርፋት ፍርድ የሚፈጸምበት ከሆነ ወንጀለኛው በጀርባው ይተኛል ወይንም ይንበረከካል። ገራፊዎቹ የሮማውያን ወታደሮች በሚገርፉት አለንጋ ላይ የብረት ቁራጭ ወይም የአጥንት ቁራጭ ያደርጋሉ። ከዛ በኋላ ያንን ሰው ይገርፉታል። ሲገርፉት ሰውነቱ የተቦጨቀ ነው የሚነሳው። ወዲያውኑ ነው ደም በደም የሚሆነው። ጳውሎስ በቆሮንቶስ መጽሐፉ ስትመለከቱ ለ41 ፈሪ 39 ጊዜ ሌላ ጊዜ እንደተገረፈ ይናገራል። ደም በደም ሆነዋል። ሲገረፉ ነው የዋሉት። ይሄ ብቻ አይደለም፣ እግራቸው መንቀሳቀስ እንዳይችሉ መተኛት እንዳይችሉ ተደርጎ በግንድ ተጠርቋል። ስለዚህ መንቀሳቀስ አይችሉም ማለት ነው። በተንቀሳቀሱ ቁጥር ሰውነታቸውን ይከብዳቸዋል። መቃወም አይችሉም፣ መቀመጥ አይችሉም። በግንድ መጠረቅ ማለት የአይነት ስሜት ያለው ከባድና አስቸጋሪ ሁኔታ ነው። እነርሱ ግን በዚያ በመንፈቀ ሌሊት ተነስተው እግዚአብሔርን በከንፈራቸው ብቻ አይደለም ያመሰግኑት የሚለው ቃሉ በዜማ ያመሰግኑት ነበር። ምስጋና ምስጋና መልካም ነው ዝማሬ። ይሄ በኋላ የወጣ መዝሙር ነው። ግን በዜማ ያመሰግኑ ነበረ ከተባለ ምናልባት ሃሌሉያ የሚለውን መዝሙር ይዘምሩ ይሆናል። ቀኑን ሙሉ ሲገረፍ የዋለ መንፈቀ ሌሊት በሆነበት ሰዓት በዚያ ሌሊት ተነስቶ እግዚአብሔርን ማመስገን የሚገርምና የሚደንቅ ሁኔታ ነው። ይህንን በማድረጋቸው ምክንያት 4 አስደናቂ ነገሮች ነው በዚያ ቦታ ላይ የተፈጸመው።
አንደኛውና የመጀመሪያው ነገር ምንድነው ብለን ከጠየቅን እስረኞች ያደምጧቸው ነበረ ነው የሚለው። እነዚህ ሰዎች ቀኑን ሙሉ ሲገረፉ ውለዋል፣ ሲደበደቡ ውለዋል፣ ወንጀለኞች ተብለዋል። ምናልባት የሞት ፍርድ ተፈርዶባቸው በሚቀጥለው ቀን ሞት ፍርድ ተፈርዶባቸው ሊሞቱ ነው። እንዴት አይነት ሁኔታ ቢፈጠር ነው በዚህ አስጨናቂ ሁኔታ ውስጥ እነዚህ ሰዎች የሚዘምሩት? እንዴት አድርገው ነው ለአምላካቸው ምስጋና የሚያቀርቡት? እያሉ ያደምጧቸው ነበረ። ይሄ ለኔ ተአምር ነው። በምን አይነት መንገድ ነው ተአምር ነው ብዬ እንድናገር የሚያደርገኝ ነገር ወገኖቼ፣ በየትኛውም ሁኔታ ውስጥ በዓለም ካሉ ሰዎች ጋር ሰው በመሆናችን ምክንያት፣ ነዋሪዎች በመሆናችን ምክንያት የሰው ወይም የሀገሩ ሕዝብ የሚቀበለውን ማንኛውንም ነገር እኩል ነው የምንቀበለው። እኛን ግን ከነርሱ ልዩ የሚያደርገን ነገር ምን እንደሆነ ታውቃላችሁ? በተመሳሳይ ሁኔታ ውስጥ ብንሆንም ልዩነታችን ግን ተመሳሳይ ሁኔታ ይሁን እግዚአብሔር አምላክን ማመስገናችን ነው። በዚህ ልዩነታችን መውጣት ካልቻለ በስተቀር በእኛና በእነርሱ መካከል ልዩነት የለም ማለት ነው። ያደምጧቸው ነበር። ወገኖቼ ስሙኝ፣ ዛሬ ሁላችንም በተመሳሳይ ሁኔታ ውስጥ ነው ያለነው። ምናልባት እዚያ ሀገር ውስጥ በመኖራችሁ ምክንያት ከኛ ኢትዮጵያ ውስጥ ከምንኖረው ሰዎች በተለያየ አይነት መንገድ የተሻላችሁ ሆናችሁ ትገኙ ይሆናል። በተመሳሳይ ሁኔታ ውስጥ ከህብረተሰቡ ጋር ሆነ ልዩ የሚያደርገን ነገር ግን በተመሳሳይ ሁኔታ ውስጥ እኛ እግዚአብሔርን ማመስገን መቻላችን ነው። የኃጢአት እስረኞች የሚያደምጡን ጳውሎስና ሲላስ ታስረው በነበሩበት ስፍራ እስረኞቹ ያደምጧቸው እንደነበረ ሁሉ ዛሬ ከኛ ጋር አብረው ያሉ የኃጢአት እስረኞች በተመሳሳይ ሁኔታ ውስጥ ሆነን እያለን ልዩነታችን ጎልቶ የሚወጣው እኛ ከነርሱ በተለየ መንገድ እግዚአብሔርን ማመስገን ስንችል ብቻ ነው። ግን እነሱ ሲያለቅሱ እኛም ካለቀስን፣ እነሱም ሲያጉረመርሙ እኛም የምናጉረመርም ከሆነ ምኑን እግዚአብሔር አለን እንላለን? አንዲት አንድ ጊዜ ቤተክርስቲያን ስትመሰክር ምን አለች? ቤታችን ውስጥ ትልቅ ችግር በነበረበት ጊዜ ቤተሰቤ፣ ወላጆቼ፣ እህቶቼ፣ ወንድሞቼ ሲያለቅሱ እኔም አብሬያቸው ሳለቅስ አዩኝና አንቺ አምላክ አለን ትይ አይደለም እንዴ? ከኛ ጋር ልዩነትሽ ምንድነው ነው ያሉኝ። አፈርኩኝ፣ በዚያ ሰዓት አፈርኩኝ ብላ ነው የተናገረችው። አንዳንድ ጊዜ ከሌሎች ጋር አብረን ማዘናችን ተገቢ ቢሆንም ግን ልዩነታችን የሚወጣው በምስጋናችን ነው። አሜን ትላላችሁ ወይ? ልዩነታችን የሚወጣው በምስጋናችን ነው። በየትኛውም ዓለም ውስጥ እንኑር፣ አውሮፓ እንኑር፣ አሜሪካ እንኑር፣ አፍሪካ እንኑር፣ የትኛውም ዓለም ውስጥ እንኑር፣ የተለያዩ ሁኔታዎች ሊዛቡ ይችላሉ። የአምላካችን የእግዚአብሔር መንግስት ግን አይዛባም። ዓለም በኢኮኖሚ ትናጋለች፣ የእግዚአብሔር መንግስት ግን አይናጋም። በማንኛውም ሁኔታ ውስጥ ልዩነታችን ጎልቶ የሚወጣው ወገኖቼ ምስጋናን ለእግዚአብሔር የሚያቀርብ ሕይወት ሲኖረን ነው እንጂ አጉረምራሚ ሕይወት ስንሆን አይደለም፣ ጨርሶ አይደለም። እስረኞችም ያደምጧቸው ነበር። ሁለተኛው የተፈጸመው ተአምራት የወህኒው መሰረት ተናወጠ ነው የሚለው። በምስጋና የወህኒው መሰረት ተናወጠ፣ የምድርም መንቀጥቀጥ ሆነ ነው የሚለው። ምስጋና የተፈጥሮን ሁኔታ ይለውጣል። ምስጋና ይሆናል ተብሎ የታሰበው ነገር እንዳይታሰብ ማድረግ ይቻላል። ጸሎት አስፈላጊ ቢሆንም፣ ውጊያ አስፈላጊ ቢሆንም በዚህ ዕለት እንድታስቡ እፈልጋለሁ። ምድርንና አጠቃላይ ናቹራል የሆነው ነገር በሚገባ እግዚአብሔርን የምናመሰግን ከሆነ እግዚአብሔር ሁኔታዎችንና ተፈጥሮን መለወጥና መቀየር ይችላል እግዚአብሔር። አስታውሳለሁ በስደቱ ዘመን አገር ቤት እያለን ወጣቶች አንድ ትልቅ የክሩሴድ ሜዳ ላይ አዘጋጀን። ከአዲስ አበባ ውጪ ባለ ከተማ ነው ይህንን ያደረግነው። ፕሮግራሙን እንዳናደርግ ከፍተኛ የሆነ ዝናብ የአህያ ሆድ እስኪመስል ድረስ ዙሪያችንን ከበበን። ምን እናድርግ? መጸለይ ጥሩ ነው፣ መጸለይ፣ መገሰጽ ጥሩ ነው፣ መገሰጽ። ነገር ግን ሁሉንም ተውንና እግዚአብሔርን ማመስገን ጀመርን። ዝናቡ ከመጣ ሁሉ ነገር ሊበላሽ ነው። ነፍሳትን መጥራት አንችልም። ክሩሴዱ ይበላሻል። ልናደርገው የምንችለው ምንም ነገር አልነበረም። ሰብሰብ ብለን አንድ መዝሙር ዘመርን።
ሃሌሉያ ምን ይሳንሃል አሜን። ትችሉታላችሁ አይደል? ወይስ የዘመኑ ወጣቶች ብቻ ናቸው ማይችሉት? እስኪ እንበለው። ሃሌሉያ ምን ይሳንሃል አሜን። ሃሌሉያ ሁሉን ችለሃል። ሃሌሉያ ዮርዳኖስንም አሜን። ሃሌሉያ ክንድ ከፈ ማዕበሉን ደግሞ ቃል አዘዘ ስንል የከበበን ደመና ብትንትኑ ወጣ። ፕሮግራማችን አልተደናቀፈም። በምስጋና ግን እግዚአብሔር ተፈጥሮን ወዲያውኑ ቀየረው። ወንድሞቼና እህቶቼ ስሙኝ። ምስጋና በመጀመሪያ ደረጃ የኃጢአት እስረኞች እንዲያደምጡን ያደርጋቸዋል። ምስጋና በሚገርምና በሚደንቅ ሁኔታ የወህኒው መሰረት እንዲናወጥና የምድር መንቀጥቀጥ እንዲፈጠር ያደርጋል። ይሄ ማለት እግዚአብሔር ተፈጥሮን አፕሳይድ ዳውን ያደርገዋል ማለት ነው። ሶስተኛ ጳውሎስና ሲላስ በዜማ እግዚአብሔርን ሲያመሰግኑ ደጆች ሁሉ ተከፈቱ ይላል። የወህኒው ደጆች የተዘጋባቸው የወህኒ ደጅ ተከፈተ። ልብ በሉ፣ ሞት ተፈርዶባቸዋል፣ ሲደበደቡ ብለዋል። በእውነት ሞት እንደተፈረደባቸው እዚህ ስፍራ ላይ የተገለጠ ነገር ባይኖርም የወህኒው ጠባቂ በእነሱ መጥፋት ምክንያት ሞት የተፈረደባቸው ሰዎች ሞት ሳይፈረድባቸው ቢያመልጡ እሱ በእነርሱ ቦታ ተተክቶ እንደሚሰዋ ስለሚያውቅ ነው ራሱን ለመግደል የተነሳው። የሰራዊት ጌታ እግዚአብሔር ግን ቀደማቸው። የወህኒው መሰረት ተናወጠ፣ የምድር መንቀጥቀጥ ሆነ። በሚገርም ሁኔታ ደጆች ሁሉ ተከፈቱ። ደጆቹ የተከፈቱት እግዚአብሔር ጳውሎስና ሲላስ እርሱም በምስጋና ለማመስገን በመቻላቸው ምክንያት ነው። ብዙ ጊዜ ተአምራትን የምናየው ሁኔታዎች ተደላድሎ ባሉበት ሁኔታ ውስጥ አይደለም። ተአምራት በህይወታችን በኑሯችንና በአገልግሎታችን በቤተሰባችንም እንኳን ሳይቀር ማየት የምንጀምረው እግዚአብሔርን ማመስገን ስንጀምር ነው። አንዲት እህት ባሏ ታስሮባት ነበር። በዛ በጣም አስቸጋሪና ከባድ በሆነ ሁኔታ ውስጥ ደጋግመን እየሄድን እንጸልያለን፣ ግን ምንም ነገር አልሆነም። ያቺ እህታችን እንደለመድነው ወደ ጸሎቷ ወደ ቤቷ ሄደን ለመጸለይ ስናስብ አሁን እንድትጸልዩልኝ አልፈልግም፣ እንድታመሰግኑልኝ ነው የምፈልገው አለችን። ሰብሰብ ብለን ጸሎቱን፣ ልመናውን፣ ምልጃውን አቆምንና ማመስገን ጀመርን። እሷም ደስ ብሏት ተፈታ። እጆቿን በሰራዊት ጌታ በእግዚአብሔር ፊት በእውነት ከልቧ እልል እያለች ለጌታ ክብርን እየሰጠች ማመስገን ጀመረች። በሳምንቱ የቤቷ በር ተንኳኳ። ሄዳ ስትከፍት ታስሮ የነበረው ባለቤቷ ተፈቶ ነበር የመጣው። ምስጋና ደጆችን ይከፍታል። ቀኝ እጅ ከፍ ይበልና ምስጋና ደጆችን ይከፍታል በሉ። ምን አይነት በርኔ እንደተዘጋባችሁ አላቅም፣ በእውነት አላቅም። የማናችሁንም ህይወትና ታሪክ አላቅም። ነገር ግን ዛሬ አረጋግጥላችኋለሁ የተዘጋው የትኛውም አይነት በር የሚከፈተው በልመና በምልጃ ብቻ ሳይሆን በጸሎት ብቻ ሳይሆን በምስጋና እግዚአብሔር ደጆችን ይከፍታል። ክብር ለስሙ ይሁን። ይከፍታል። ለእግዚአብሔር የሚሳነው ምንም ነገር የለምና ደጆች የሚከፈቱት በልመና በጸሎትና በምልጃ ብቻ ሳይሆን በምስጋናም እግዚአብሔር ደጆችን ይከፍታል። አራተኛ ጳውሎስና ሲላስ እግዚአብሔርን በዜማ በማመስገናቸው ምክንያት የወህኒው ጠባቂ ጌታ ኢየሱስን እንደ ግል መድኃኒቱ አድርጎ ተቀበለ። ይህ ሰው እጆቹ በደም የተሞሉ ሰው፣ ይህ ሰው ሰውን በመግደል የሚታወቅ ሰው ነው። ስለ ፍቅር አይገባውም፣ ስለ ምንም ነገር አይገባውም። ይህ ሰው እጆቹ በደም የተሞሉ ሰው ከመሆኑ የተነሳ በምንም አይነት መንገድ ወደዚህ እውነት ይመጣል ተብሎ አይታሰብም። ነገር ግን በምስጋና በተሰራው አስደናቂ ምክንያት ነው ይሄ ሰው ወደ ጌታ ኢየሱስ ክርስቶስ የመጣው።
ምን አደርግ ዘንድ ይገባኛል? ጌቶቼ ሆይ ምን አደርግ ዘንድ ይገባኛል ነው ያለው። እርግጠኛ ነኝ ሲገርፋቸው ሲደበድባቸው አለንጋውን በጀርባቸው ላይ ሲያሳርፍ እናንተ ሌቦች፣ እናንተ አገር ካዲዎች ምናምን እያለ የሰደበ ሊሆን ይችላል ሲገርፋቸውና ሲያስገርፋቸው የነበረው። አሁን ግን ጌታ ወደ ሕይወቱ ሲመጣ የስድቡ ቃል ተለውጦ በጳውሎስና በሲላስ ፊት ተደፍቶ ጌቶቼ ሆይ እድን ዘንድ ምን ማድረግ ይገባኛል ነው ያለው። የታሪክ ባለቤት እግዚአብሔር ታሪክን ሲለውጥ ስማችንንም ይለውጠዋል፣ ታሪካችንን ይለውጠዋል። የተሰደብን ሰዎች፣ የተዋረድን ሰዎች፣ የተገፋን ሰዎች ጌቶች ተብለን የከበረ ስፍራ ማግኘት እንድንችል እግዚአብሔር የሚያደርገው ወንድሞቼ እና እህቶቼ በምስጋና ሁኔታ ውስጥ እንደሆነ እንድታስቡ እፈልጋለሁ። የምትኖሩባት ይቺ ምድር የተባረከች ምድር ናት። እኔ ብዙ ሀገር ዞር ያለው በጣም መላውን ዓለም ጌታ በር ከፍቶልኝ ዞር አይቻለሁ። አፍሪካ፣ አውሮፓ፣ ብዙ ሀገሮች፣ እዚህ ሰሜን አሜሪካ እናንተ ምናልባት ጥቂት ስቴቶችን ሊሆን ይችላል የምታውቁት። ጌታ እግዚአብሔር በር ከፍቶልኝ ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ ብዙ ቦታ ሄጃለሁ። አሜሪካንን የመሰለ ሀገር የለም። ስለምትኖሩባት ላደናንቅላችሁ አይደለም የምናገረው። ከዚህ በኋላ ሌላ ሀገር ሊድ ብላችሁ ብታስቡ ሰማይ ነው የምትሄዱት እንጂ ሌላ የተሻለ ሀገር አትሄዱ በምንም አይነት መንገድ። ግን እዚህ እየኖራችሁ ብዙዎቻችሁ እግዚአብሔር የሰጣችሁን በረከት በምስጋና ከመቀበል ይልቅ አጉረምራሚዎች እንደሆናችሁ አስባለሁ። የተሻለ ልብስ ነው የምትለብሱት፣ የተሻለ መኪና ነው የምትነዱት፣ የተሻለ ቤት ነው የምትኖሩት፣ የተሻለ ሻወር ነው የምትወስዱት። ምን ፈልጋችሁ ነው ባጣችኋት በትንሿ ነገር የምታጉረመርሙት? ስንቶች ናቸው ወደዚህ ሀገር ለመምጣት የሚያመልኩትን አምላክ የሚሳሉ? አሁንማ በሩ እየጠበቀ ነውና ፕሬዝዳንቱ ነገሩን እያጠበቀው ያለበት ወቅት ነው። ስለዚህ ስለቱ ይጨምራል አሁን እዛ ወደዚህ ለመምጣት ማለት ነው። ይሄንን ማሰብ ሳትችሉ ቀርታችሁ ባጣችሁት 95% በተሻለ ሁኔታ ውስጥ ሆናችሁ ባጣችሁ ጥቂት ነገር የምታጉረመርሙ ብዙ ሰዎች እንዳላችሁ በዚህ ሰዓት የጌታ መንፈስ ያረጋግጥልኛል። እውነቱን ልንገራችሁ፣ ማጉረምረም በረከትን አያመጣም። ማጉረምረም የባሰ በህይወታችን ውስጥ የባሰ ችግር ውስጥ እንድንገባ አያደርገንም እንጂ አይፈታንም። ምንድነው አጉረምርመን የምናገኘው? ምንም። ኮምፕሌን አድርገን የምናገኘው ነገር ምንድነው? ምንም። ስለዚህ አጉረምርመን የትም መድረስ ካልቻለ የሚሻለንና የሚያዋጣን እግዚአብሔርን ማመስገን ነው። ቢሉ ከፍ ቢል፣ የጋዝ ዋጋ ቢጨምር፣ የቤት ዋጋ ቢወደድ፣ የሥራ ጉዳይ ቢቀንስ፣ በምንም አይነት ሁኔታ ውስጥ እንሁን እግዚአብሔር ይመስገን። ሁለት እጆች ከፍ ይበሉና እግዚአብሔር ይመስገን በሉ። ከአንደበታችሁ ይውጣ። ድገሙት እንደገና። ይመስገን እርሱ ብቻ። በወጡት እጆች ክብር ለእግዚአብሔር ለአምላካችን እንሰጣለን። ማጉረምረም ምን ያህል ከባድ ነገር እንደሆነ በሕይወቴ ያየሁትን አንድ ነገር ልመስክርላችሁ። ጊዜውን አስታውሳለሁ። 1978 ዓመተ ምህረት ነው። ጠዋት ከእንቅልፌ ስነሳ አይኔ ምን እንደነካው አላውቅም፣ አበጠ። ሽፍን ብሎ ተከልሎ በቃ ማየት አልቻልኩኝም። በመስታወት እንኳን ለማየት አይኔን ስሞክር በፍጹም ለማየት አልቻልኩም። ምን ሆኜ ነው? ምን ነክቶኝ ነው ብዬ ግራ ገባኝ። ሙሉ ጊዜን ከሰጠው ገና 3 ዓመቴ ነው። በዛ ጊዜ 75 ዓመተ ምህረት ነው ሙሉ ጊዜ ለጌታ ለቤቱ አገልግሎት አሳልፌ የሰጠሁት። አሁን ጌታን አመሰግናለሁ። ስንት ዓመት እንደሆነኝ ሂሳቡን ለእናንተ ሰጠዋለሁ። እና ምን አልኩኝ? ጌታን
ጌታ ሆይ ገና ማገልገል ስጀምር ገና ወጣት ሆኜ እያለሁ በዚህ አይነት ሁኔታ ውስጥ ለምንድነው የምትፈትነኝ? ለምንድነው አይነ ስውር የምሆነው? ለምንድነው ማየት የሚሳነኝ የምሆነው? ለምንድነው ይሄንን የምታደርገው? አንተ ሳታውቅ የሚሆን ነገር የለም። ለምን? በጣም ማጉረምረም ተሞላው እና ወደ አገልግሎት ቦታ መሄድ አልቻልኩም። ወደ ቤተ ክርስቲያን መሄድ አልቻልኩም። ተጠቅልዬ ተኛው። ይሄ ቀን አርብ ነበረ። ቅዳሜ ዕለት ይሻለኛል ብዬ ነው ያደርኩት። ቅዳሜ ዕለት ምንም ነገር አልሆነም። በዛ ጊዜ ደግሞ ብዙ የግል ሆስፒታሎች አልነበሩም። በቃ ሰኞ ሆስፒታል እሄዳለሁ ብዬ ወሰንኩና ቅዳሜም ተጠቅልዬ ተኛው። እሁድ ዕለትም ቤተ ክርስቲያን መሄድ አልቻልኩም። 3 ቀን ሆነኝ ተኛው። እሁድ ማታ ነገ ሄዳለሁ ብዬ እስቲ በጌታ ፊት ትንሽ ልጸልይ ብዬ ለመጸለይ ስንበረከክ አሁንም ማጉረምረም ነው። ጌታው ታቁታላችሁ ብዙ ነገር እንደዛ ተንበርክኬ እየጸለይኩ ያለ ጊዜው ደግሞ ክረምት ነበር። ግቢያችን ረግረግ ስለነበረ በጣም ብዙ ቢምቢዎች እየመጡ የሚናከሱበት ወቅት ነውና ተንበርክኬ ያለው አይኔ እንደዛ አሞኝ ይታያችሁ። ቢምቢዎቹ ደግሞ እየመጡ ግንባሬን አይኔን አካባቢ የታመመው አካባቢ እየመጡ ይወጉኛል። ተናደድኩና እነዚህን ቢምቢዎች ለማጥፋት ፍሊት አነሳው። ፍሊቱን ሳየው ቀዳዳውን በደንብ ማየት ስላልቻልኩኝ ቤት እንደሆነ አላወቅኩም። ስጫነው አይኔ ውስጥ እንዳለ ድርግም ብሎ ገባ። እንግዲህ ይታያችሁ በታመመ አይን ውስጥ ፍሊት ሲገባ መርዝ ሲገባ ማለት ነው ምን ያህል ሊያቃጥል እንደሚችል መገመት የሚሳናችሁ አይመስለኝም። እንደዛ ፍሊት ውስጥ ሲገባ ውስጤ የጌታ መንፈስ ልጄ አታጉረምርም አመስግን አለኝ። አሜን ብዬ ሰው የተንበረከኩበት ስፍራ ጌታ ሆይ እውር በሆንም አመሰግናለሁ፣ ሁኔታዎች ባይስተካከልም አመሰግናለሁ፣ ነገሮች የተዘበራረቁ ቢሆኑም አመሰግናለሁ ብዬ ደስ እያለኝ ሃሌሉያ እያልኩ በዝማሬ ተሞልቼ ተጠቅልዬ ተኛው። በማግስቱ ስነሳ አታምኑኝም አይኔ ሙሉ በሙሉ ተፈውሶ ነበር። ክብር ለኢየሱስ ይሁን። የፈወሰው ፍሊቱ አይደለም። ፍሊቱ ነው ብል እዚህ ሐኪሞች ካሉ ድራሼን ነው የሚያጠፉኝ። ፍሊቱ አይደለም። አይኔ እንዲፈወስ ያደረገው ምስጋና ነው። ዛሬ በምን ይሆን እያጉረመረምሽ ያለሽ እህቴ? ወንድሜ በምን ይሆን እያጉረመረምክ ያለኸው? በምን አይነት ሁኔታ ውስጥ እንዳላችሁ ስለማናችሁ ምንም አላቅም። ነገር ግን ብዙዎቻችሁ በጣም ከደረሰባችሁ ብዙ ነገር የተነሳ አይደለም አንድ ነገር የተነሳ ምስጋና ሳይሆን የሞላችሁ ማጉረምረም የሞላችሁ ሰዎች እንዳላችሁ በእርግጠኝነት እነግራችኋለሁ። ዛሬ የማጉረምረም መንፈስ ይነሳና የምስጋና መንፈስ በሕይወታችሁ ይምላ፣ በቤታችሁ ይምላ፣ በቤተ ክርስቲያናችሁ ይምላ፣ በስራችሁ ይምላ፣ በሁሉ ስፍራ ይምላ። ጌታ ከፍ ከፍ ይበል። እርሱ ይንክበር፣ እርሱ ይንገስ፣ እርሱ ብቻ ከፍ ብሎ ይታይ። አንድ ጓደኛዬ ያለና ወር ደመወዝተኛ ነው። የወር ደመወዝ ሰሞን እቤታቸው የሚበላው ገበታው ሰፋ ያለ ነገር ነው። የወሩ ሁኔታ ደግሞ ሲያልቅ እንደዚህ ሀገር አይደለም ታውቃላችሁ፣ በክሬዲት አትገዙም። የወር ደመወዛችሁን ጠብቃችሁ ነው ኑራችሁን የምትመሩት። የወር ደመወዟ ደግሞ በማትመጣበት ጊዜ ወደ መጨረሻው አካባቢ የሚቀርበው ሽሮ ነው። የወር ደመወዝ ሰፋ ባለበትና በመጣበት ወቅት ገበታው ሰፋ ስለሚል የምግቡ አይነቱ ሰፋ ስለሚል ሚስት ማዕዱን ታቀርብና እሱ ራሱ እኮ ነው የነገረኝ አመስግንልን ስትለኝ ሃሌሉያ ጌታ ሆይ አመሰግናለሁ ቤታችን ስለሞላው ስለዚህ ሰፊ ገበታ አከብራለሁ። አንዳንዴም በልሳን ይጨምራል አከብራለሁ አመሰግናለሁ። ወሩ ያለቀ ስትመጣ የሚቀርበው ክትፎ ሳይሆን ሽሮ ነው። እንደተለመደው ባለቤት የተሰጣትን ታዘጋጅና ታቀርብለታለች። አመስግንልን ስትለው ሻጃ መስግኝ
ለክትፎ ሲያመሰግናል። ለሽሮ ምስኪን ሚስት ታመሰግናለች ምንም በሌለበት ሁኔታ ውስጥ። በክትፎም ጌታ ይባረክ፣ በሽሮም ጌታ ይባረክ፣ በማግኘትም ይባረክ፣ በማጣትም ይባረክ። ክብር ለአምላካችን ለእግዚአብሔር ለእርሱ ብቻ ይሁን። እኔ እውነቴን ነው የምላችሁ፣ ዛሬ ማለት ስላለብኝ አይደለም የምለው። በጣም በህይወቴ የተለማመድኩት ነገር ቢኖር በምስጋና የሚገኘውን በረከት ነው። አቅጣጫችን ይለወጥ፣ የጸሎት ርዕሳችን ይለወጥ። በየትኛውም አይነት ሁኔታ ውስጥ እንሆን፣ የበሽታ ኃይል በውስጣችን መጥቶ ሞት የበራችንን ደጅ አንኳኳ፣ እግዚአብሔርን እናመስግነው። እግዚአብሔር በህይወታችን ሳያቅ የሚፈጠር ምንም ነገር የለም። ወደዚህ ከመምጣቴ ከአንድ ወር በፊት አንድ ማለዳ በጣም በአገልግሎት የሚደግፈኝ የሚረዳኝ ወገኔ ደወለልኝ ቤት። ለምን ደወልክልኝ ስለው አይ ትልቅ ቻሌንጅ ውስጥ ነው ያለሁት፣ በጣም ከባድ ቻሌንጅ ውስጥ ነው ያለሁትና እባክህ እንድትረዳኝ እፈልጋለሁ አለ። ምን እንድረዳ ትፈልጋለህ አልኩት። ባለቤቴ ቲጂ፣ ባለቤቴ ትዕግስት ከፍተኛ በሆነ ስትሮክ ተመታ አሁን ሆስፒታል ነው ያለችው። የሄድንበት ሆስፒታል ሰዎች አዲስ አበባ ውስጥ 2 ትልልቅ ይህንን ብቻ የሚመለከቱ ስፔሻሊስቶች ያሉበት ሆስፒታል እንዳሉ ነግረውናል። አንደኛውን አላስታውሰውም፣ ሁለተኛው ኮሪያ ሆስፒታል ነው። ኮሪያ ሆስፒታል የሚሰራ ጎረቤት ጓደኛ እንዳለ አቃለው እና እባክህ ጠይቅልኝ፣ ባለቤቴ በሞት አፋፍ ነው ያለችው፣ ምን እናድርግ አለኝ። እስኪ ጠይቀዋለሁ ብዬ ወዲያው ስልክ ለጓደኛዬ ደወልኩ። ጓደኛዬ አይ ከኛ ሆስፒታል ይልቅ ያኛው ሆስፒታል በተለይ ስትሮክን በተመለከተ በደንብ አድርገው የሚያክሙ ስፔሻሊስቶች ያሉት እዛ ስለሆነ እዛ ውሰድ ብሎኛል ብዬ መልሼ ደወልኩለት። ያ ጓደኛዬ እሺ አለኝ፣ ደውላለሁ አለ። በቃ በሚቀጥለው ቀን እዛ እንወስዳቸዋለን አለኝ። እዛ ሆስፒታል መቆየት ስለነበረ የነበሩበት ሆስፒታል ቆዩ። የዛን ቀን ከሰዓት በኋላ እነ ፓስተር አብይ የሚያውቁት ምናልባት አንዳንዶቻችሁ የምታውቁት ፓስተር እንደሻው የሚባል ዴንቨር የሚያገለግል ፓስተር አለ። እሱ አንድ ቦታ እባክህ በመኪና ውሰደኝ፣ ለገጣፉ ወደሚባል ቦታ ውሰደኝ ብሎ እሱን በመኪና እዛ አደረስኩት። ጉዳዩን ከጨረሰ በኋላ ስንመለስ ጥዋት የደወለልኝ ወንድም የተኛው ሴምሴ በሚባለው አካባቢ ባለው ሆስፒታል እንደተኛ ገባኝና ስንመለስ እባክህ ጥዋት አንድ ወንድም ደውሎልኛል፣ ባለቤቱ ስትሮክ መቷት ሆስፒታል ተኝታለች፣ እንሂድና እንጠይቅ አልኩት። ይሻለኝ ተስማማ። ሄድን። ስንደርስ ሆስፒታል ውስጥ ያች ተኝታለች። አትሰማም፣ አታይም፣ አትናገርም። እህቶቿ አጠገቧ ቆመው ያለቅሳሉ። ባለቤቷ በጣም በከፍተኛ ሐዘን ውስጥ ተመቷል። እኔና ፓስተር እንደሻው መጸለይ ጀመርን። እያመሰገንን መጸለይ ጀመርን። እያመሰገንን እየጸለይን እያለ ያቺ ምንም የማትናገረው እህት መንቀሳቀስ ጀመረች። እግዚአብሔርን አመስግኑአል አመሰገንን። እኛም አመስግነን በጣም አትናገርም፣ ምንም አትን፣ ብቻ አይኗን ከፍታለች። በማግስቱ ሆስፒታል ሊወስዷት ነው፣ የስትሮክ ስፔሻሊስቶች ያሉበት ሆስፒታል። በዛን ቀን ማግስት ያ ወንድም ደወለልኝና ፓስተር ባለቤቴን ወሰድኳት እዛ ስፔሻሊስት ሆስፒታል፣ መረመሯት፣ አዩዋት፣ ምንም ነገር የለም አሉን። እግዚአብሔር አምላክ ጸሎታችሁን ሰምቷል፣ እግዚአብሔርን አመስግንልኝ እያለ በከፍተኛ ድምጽ እየጮኸ እግዚአብሔር አምላክን እንድናመሰግን ደወለልኝ። ይችላል ጌታ፣ በምስጋና ይችላል፣ ለሚያምን ይችላል፣ ለሚያምን ይችላል። የኔ ጌታ ስናመሰግነው ደግሞ እሱ እንደሚችል ስለምናቅ ስራው ፈጣን ይሆናል። ይሄ ጌታ ትናንትናም ዛሬም ለዘላለምም ያው ነው። ክብር ይገባዋል። ሃሌሉያ! ለዘላለም ክብር ይገባዋል። በምስጋና ድል ይገኛልና። ሁለተኛ ዜናን ሄጄ አላነበውም፣ ቤታችሁ አንብቡ። ምዕራፍ 20 ከቁጥር 20 እስከ 23 ድረስ ያለውን ክፍል ስትመለከቱ
ኢዮሳፍጥ የተባለው የይሁዳ ንጉሥ 3 አገር ሰራዊት ሊወግረው መጣ፣ ሊደመስሰው መጣ፣ ሊያሸንፈው ድል ሊያደርገው መጣ። ሞዓባውያን፣ አሞናውያን፣ ሙዑናውያን የሚባሉ የ3 አገር ሰዎች አንዱን ምስኪን የይሁዳ ንጉሥ ኢዮሳፍጥን ለመውገር፣ ለማሸነፍ፣ ድል ለማድረግ መጡ። ኢዮሳፍጥ ጨነቀው። 3 አገር ሰራዊት ሊወረው የመጣ አንድ የአገር ንጉሥ ምን ማድረግ አለበት? ከመጨነቅ ውጪ ምን ትርፍ አለው? ምን መንገድ አለው? ጦሩን ቢስል ሊያሸንፋቸው እንደማይችል ያውቃል። አማራጭ አልነበረውም። ስለዚህ በጌታ ፊት ወድቆ ጌታን እንደዚህ አለው፣ የምናደርገውን አናውቅም፣ አይኖቻችን ግን በአንተ ላይ ናቸው። ይህንን ይጸል። እኛ እኮ ሁሉን የምናውቅ ነው የሚመስለን። የምናደርገውን አናውቅምና አይኖቻችን በአንተ ላይ ናቸው። ጌታ እኮ ሲታመኑበት ደስ ይለዋል። ከዛ በኋላ የጌታ መንፈስ በነቢዩ በኩል ወደ እርሱ መጣ። ስማ ኢዮሳፍጥ፣ ጸንታችሁ ዝም ብላችሁ ቆሙ። ውጊያው የእናንተ አይደለም፣ ውጊያው የእግዚአብሔር ነው። ዝም ብላችሁ ጸንታችሁ ቆሙ። አሁን ይህ ምን ያጽናናል? ጦር እየመጣ ዝም ብሎ መቆም እንዴት ይሆናል? አረ የሆነ ነገር እናድርግ፣ አረ የሆነ መንገድ እንፈልግ የሚሉ አማካሪዎች ኢዮሳፍጥ የሚያጣው አይመስለኝም። ግን አንድ ነገር አደረገ ኢዮሳፍጥ። ጌጠኛ ልብስ የለበሱ መዘምራንን አቁሞ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉ ጌጠኛ ልብስ የለበሱ መዘምራንን አቁሞ ሲያዘምር ከየት መጡ በማይባል ድብቅ ጦር እግዚአብሔር ጠላቶቹን ድባቅ መታቸው። መመታታቸው ብቻ አይገርመኝም። ዝቅ ብላችሁ ስትመለከቱ ጠላቶቻቸው እርስ በርሳቸው እየተገዳደሉ አለቁ። ይሄ የተገኘው ድል በምስጋና ነው። ወገኔ ምን ጠላት እንደመጣብህ አላቅም። ምን ሰራዊት ወደ አንተ እንደመጣብህ አላቅም። ምን አይነት አስጨናቂ ነገር ወደ አንቺ እንደመጣብሽ አላቅም እህቴ። ዛሬ ግን የጌታ መንፈስ ለእያንዳንዳችን የሚለን ዝም ብላችሁ ጸንታችሁ ቆሙ፣ እግዚአብሔርን በሚያስፈልገው ነገር አመስግኖት፣ ከምስጋና በኋላ ድል አለና። ወደ አነበብነው ክፍል ስንመለስ የዳዊት መዝሙር 50 ላይ እግዚአብሔርን ለምን ማመስገን እንዳለብን 3 ነገሮች ይናገራል። እሷን ተናግሬ ነው የማጠናቀቀው። ምንድነው እግዚአብሔርን ዛሬ ማመስገን ያለብን? የአሳፍ መዘምራን የተናገሩት እግዚአብሔርን ማመስገን የሚገባን በ3 መሰረታዊ ምክንያቶች እንደሆነ ይናገራል። አንደኛ፣ እግዚአብሔርን የምናመሰግነው እግዚአብሔር አምላክ ስላለን ነው። ትላንትና ዶክተር ትናገር ነበር። እግዚአብሔር ስላለን ነው የምናመሰግነው። እስኪ ምዕራፍ 50 በቅንፍ 50 ከ10 እስከ 14 ድረስ ያለውን ክፍል ላንብላችሁ። እንደዚህ ይላል። የሚቃጠል መስዋዕት ሁልጊዜ በፊቱ ነው ካለ በኋላ እግዚአብሔር እንደዚህ ይላል፣ እኔ ካንተ ከቤት ፍሬዳን ከመንጋህም አውራ ፍየልን አልወስድም። የምድረ በዳ አራዊት ሁሉ በሺህ ተራራዎች ያሉ እንስሶች የማናቸው? የኔ ናቸው። አንተ የኔ ነው የምትለው የራስህ የሆነ ምንም ነገር የለህም። የሰማይን አእዋፍ ሁሉ አውቃለሁ። የምድረ በዳ አራዊት በእኔ ዘንድ ናቸው። ብራብ ላንተ አልነግርህም። ይሄ ፊገሬቲቭ ስፒች ይባላል። እግዚአብሔር ይራባል ማለት አይደለም። ሰው እንዲገባው ተብሎ ሰው ሲራብ ሊደርስለት የማይችል በማይኖርበት ጊዜ እግዚአብሔር እንዳለ ለማሳየት የሚናገረው ቃል ነው። ዓለምና ሞላው የኔ ነው ይላል እግዚአብሔር። በምድር ያለው ሁሉ የእግዚአብሔር ነው። እግዚአብሔር አምላክ ቅድም የአምልኮ መሪዎች በዝማሬ ይመሩን ነበር። በአንዳንድ መዝሙሮች ውስጥ የእግዚአብሔር ስለሆነን እግዚአብሔርን እናመስግነዋለን። እግዚአብሔር ማን ነው ካልን የዓለም ፈጣሪ ነው። ሁሉ የእርሱ ነው። ምድርና ሞላዋ የእርሱ ነው።
የእግዚአብሔር የሆነን እኛ ደግሞ የእርሱ ስለሆነን ምናጣው ምንም ነገር የለም። እኔ በጣም ምስኪኖች መሆናችንን የተረዳሁት የዛሬ 3 ዓመት ኢቢኤስ በተባለ ኢትዮጵያ ውስጥ በሚተላለፍ የቴሌቪዥን ፕሮግራም ላይ አንድ ሰው ቀረቡ። ናሳ ውስጥ ሳይንቲስት ናቸው። ዶክተር ብሩክ ላቀው ይባላሉ። ስማቸውንም አልረሳው። እሳቸውን ኢንተርቪው ሲያደርጓቸው ምን አሉ? ዶክተር ብሩክ እኔ ናሳ ውስጥ ነው የምሰራው። በጥናት ምርምራችን ውስጥ አሉ በዓለም ላይ በጣም ብዙ ጋላክሲዎች አሉ። በቢሊየን የሚቆጠሩ የከዋክብት ክምችቶች አሉ። እነዚህ የከዋክብት ክምችቶች ከምንኖርባት ከአንዷ ፕላኔት ጋራ ሲወዳደሩ እቺ የምንኖርባት ፕላኔት ምድር የምትባለው ፕላኔት እንደ አቧራ ናት አልኩኝ። አቧራ ናት። እቺ የምንኖርባት ዓለም እንደ አቧራ ከታየች እኔ ማን ልባል ነው? አንተ ምን ልትባል ነው? አንቺ ማን ልትባይ ነው? ቀጠሉና ሳይንቲስቱ ምን አሉ? እነዚህ በዓለም ላይ የምናያቸው በቢሊየን የሚቆጠሩ ከዋክብት አንድ ቀን ቀልጠው ይጠፋሉ። ይህንን ደግሞ ቢግ ባንግ ቲዮሪ ብለን እንጠራዋለን። እሱ ዛሬ ይህንን ተናገሩ እንጂ የጌታ ቃል እኮ አስቀድሞ ቀድሞታል። ክቡር ሳይንቲስት ቀድሞታል። ምንድን ነው የሚለው? አንደኛ ጴጥሮስ 3:18 ላይ በሰማይ ያሉት ከዋክብት ምድር ሁሉ ተቃጥላ ትጠፋለች ብለዋል አይደለም? ቃሉ አስቀድሞ ቀድሟቸዋል። እኔና እናንተ የምናመልከው እግዚአብሔር ትንሽ እግዚአብሔር አይደለም። የኔ ቃል አይገልጠውም፣ ያንቺ ቃል አይገልጠውም፣ ያንተ ቃል አይገልጠውም። እግዚአብሔር ትልቅ ነው፣ እኛም አናውቀውም ነው የሚለው የእግዚአብሔር ቃል። ስለዚህ እግዚአብሔር በሺህ ተራራዎች ያሉ ነገሮች በሙሉ የኔ ናቸው። የምድረ በዳ አራዊት የኔ ናቸው። በሺህ ተራራዎች ያሉ ሰዎች የኔ ናቸው። የሱ የሆነው የኔ ነው። እኔ ምንም የሚያስፈልገኝ አይመስለኝም። አንዳንድ ጊዜ ወገኖቼ ይቅርታ አድርጉልኝ። ሁሉ የእርሱ የሆነው ጌታ እርሱ እኔን የእርሱ ካደረገ እኔ በሰራዊት ጌታ በእግዚአብሔር ፊት ይህንን ትልቁን እግዚአብሔር ከማመስገን ውጪ ምን ለማድረግ እችላለሁ? ይሄ ማለት ምን ማለት እንደሆነ ታውቃላችሁ? ሉዓላዊ አምላክ ነው። ትልቅ አምላክ ነው። እርሱ ሳያቅ የሚሆን ነገር በህይወት የለም፣ ሊኖርም አይችልም። ወገኔ ሰማይ እባክህ ልብን ይመረምራል፣ ኩላሊትን ይመረምራል፣ አካሄድህን ይመረምራል፣ ነገህን ይመረምራል፣ ቀጣይ የህይወት ዘመንህ ዴስቲኒን ያውቃል እርሱ። አንዳንዶቻችሁ ሰምታችኋል፣ አጽናንታችሁኛል። በቅርብ ቀን ባለቤቴን በአደጋ ምክንያት አጥቻለሁ። በጣም የምወዳት ባለቤቴ ናት። ያጽናናኝን እውነት ለመናገር እንጂ ይህን ታሪክ ለመናገር አይደለም ይህንን የምናገረው። 36 ዓመት በትዳር አብረን ቆይተናል። 7 ዓመት በጮኝነት አብረን ቆይተናል። በጣም ነው መወዳት። አገልግሎቴ ስኬታማና ፍሬያማ እንዲሆን ያደረገችኝ እርሷ ናት። ከጌታ በታች ከጀርባዬ ናት፣ ካጠገቤ ናት። 5 ልጆችን ስታሳድግ አንድም ጊዜ አጠገቧ ሆኜ አላውቅም። ችን ባለቤቴን የዛሬ 6-7 ወር አካባቢ ጧት ከቤት ስወጣ ሸኘችኝ። የመኪና በር ከፈተችልኝ። በኋላ እንገናኛለን አለችኝ። ሄድኩኝ። እኔ ወደ 4 ሰዓት አካባቢ አንደኛው ልጃችን ደወለልን። ማሚ አደጋ ላይ ናት፣ ቶሎ ድረስ አለኝ። ስደርስ ኢመርጀንሲ ክፍል ውስጥ ተኝታለች። ሳያት በጣም ተጎድታለች። የጌታ ፈቃድ ይሁን አለች። ሌላ ምንም ቃል አልነገረችኝ። ሁኔታውን ሳጣራ ጧት የምንኖርበት ቤት ጀርባ ጋር ያለ ቆርቆሮ ጭስ ቤት አለ። አጠገባችን ጋር የሚሰራ ትልቅ የሪል ስቴት ቤት አለ። ከዛ ላይ የተወረወረ እንጨት ቆርቆሮውን በስቶ ሆዷ ውስጥ ገብቶ
የሆድ አካሏን አግኝቶ በዚህ ምክንያት ነው ከፍተኛ የሆነ ደም መፍሰስ ያጋጠማት። ምን ማድረግ ይችላል? 5 ሰዓት ያህል አይሲዩ ክፍል ውስጥ እሷ ገብታ 5 ሰዓታት 5 ዓመት ነው ይመስለኝ። ጭንቁ በጣም ከባድ ነው። ሰዓት ገብቼ አይሲዩ ውስጥ በኦክሲጅን ነው በማሽን ነው የምተነፍሰው። ዶክተሩን ጠየቅኩት በምንድን ነው የምተነፍሰው ስለው በኦክሲጅን አይደለም በተፈጥሮ አይደለም በኦክሲጅን ነው የምተነፍሰው አለኝ። እንደማላገኛ ታወቅኩ። በጌታ ፊት ጮኩ እንደሰው ጌታ ሆይ እባክህ አትውሰድብኝ ታስፈልገኛለች እባክህ አልኩት። እሱ ግን ሊወስዳት ፈልጎ ነበር። መጨረሻ ዶክተሩ መጥቶ ምንችለውን ሁሉ አድርገናል እናድናት ግን አልቻልንም አለኝ። እንዳረፈች ነገረኝ። እጄን ጭኜ በላይዋ ላይ ማዝዬ በጣም ወድሻለሁ፣ አንድ ቀን ግን በአባታችን ፊት በዙፋኑ ፊት ለጌታ ክብር እንዘምራለን ደህና ሁኚልኝ ብዬ ግንባሯን ስሜ ነው የተሰናበትኳት። ያጽናናኝ ነገር ምን እንደሆነ ታውቃላችሁ? 2 ነገር ነው። 1 ሉዓላዊው አምላክ ሳያቅ በሷ ላይ ምንም ነገር እንዳልተፈጸመ አውቃለሁ። ጌታ ምን አለኝ ከጥቂት ቀናት በኋላ አይዞህ እሷን ወደኔ በወስዳትም እኔ ግን ካንተ ጋር ሆናለሁ አለኝ። ከዛ በኋላ አገልግሎቴን ቀየረው፣ ህይወቴን ቀየረው። እንደምታውቁት ሂሊንግ ፕሮሰስ ያለው ነገር ነው። በሂሊንግ ውስጥ በሚመጣው ፕሮሰስ ውስጥ መታገስ ብችልም ከባድ ቢሆንም አንዳንድ ጊዜ ቢመጣ ግን አሁን ላረግ የምችለው ብቸኛ ነገር እግዚአብሔርን ማመስገን ነው ስለ ሉዓላዊነቱ። እሷን ማጣት ለኔ ከባድ ነው። ሉዓላዊ አምላክ ግን ከኔ ጋራ ከሆነ እሷ ከኔ ጋራ ካለችው የበለጠ ክብርን እንደማይ አምናለሁና ክብርን ለጌታ እሰጣለሁ። እግዚአብሔር የተመሰገነ ይሁን። ያጽናናኝ ጌታ ስሙ ይባረክ። ያበረታኝ ጌታ ስሙ ይባረክ። በቀጣይነትም የሚያበረታኝ ጌታ ስሙ ይባረክ። እሱ ስላለኝ ደስ ይለኛል። ወገኔ በተለያዩ ሁኔታዎች ውስጥ ያለፋችሁ ሊሆን ይችላል አላቅም፣ ግን አምላክ ስላላችሁ እግዚአብሔርን አመስግኑት። ሁለተኛ ሁሉ የእርሱ ስለሆነ እኛም የእርሱ ስለሆነን እግዚአብሔር አምላካችንን ልናመሰግን ይገባናል። መዝሙር 50 ከቁጥር 10 እስከ 14 ድረስ ያለውን ክፍል ማንበብ ትችላላችሁ። ሁሉ የእርሱ ነው፣ እኛም ደግሞ የእርሱ ስለሆነን እርሱን እግዚአብሔርን እናመሰግነዋለን። ሶስተኛው በጣም ልናመሰግን የሚገባን ነገር ምህረቱ ስለበዛልን ነው። እስኪ ቃሉን ተመልከቱ ከቁጥር 16 እስከ 22 ኃጢአተኛውን ግን እግዚአብሔር አለው ለምን አንተ ሕጌን ትናገራለህ? ኪዳኔን በአፍ ለምን ትወስዳለህ? ስማኝ፣ አንተ እኮ ተግሳጼን ጠልተሃል፣ ቃሎቼም ወደ ኋላ ጥለኸዋል። ሌባው ባየ ጊዜ ከእርሱ ጋር ትሮጥ ነበረ። ሌባ ነህ ማለቱ ነው። እድል ፈንታን ከአመንዝሮች ጋር አደረግ፣ አመንዝራ ነህ ማለቱ ነው። አፍ ክፋትን አበዛ፣ ክፉ ሰው ነህ ማለቱ ነው። አንደበትህ ሽንገላን ተበተበ፣ ሸንጋይ ነህ አታላይ ነህ ማለቱ ነው። ተቀምጠ ወንድምህን አማኸው፣ ሐሜተኛ ነህ ማለቱ ነው። ለእናት ልጅ እንቅፋት አኖርህ፣ እንቅፋት ያደረክ ሰው ነህ ማለቱ ነው። በጣም የሚገርመው ነገር ምን ይላል ቀጥሎ መሰላችሁ? ይህንን አድርገህ ግን ዝም አልኩህ። ኦ ጌታ ምሕረቱ ዝም አልኩህ ይልና እኔ እንዳንተ እሆን ዘንድ ጠረጠርክ። በቃ እግዚአብሔር ምንም አያረገኝም፣ እሱ ምንም አያውቅም አልክ ግን ዘልፋለሁ፣ በፊትህ እቆማለሁ ይልና እግዚአብሔርን የምትረሱ እናንተ ይህንን አስተውሉ ይላል። ማናችንን እዚህ መሃል በጣም ልዩ የሆንን የበቃን በሁሉ ነገር የተሻልን ልዩ የሆንን ከጌታ ጋር በጣም የተጠጋጋን ማንን እዚህ መካከል?
ሁላችንም በደለኞች ነን፣ ሁላችንም ኃጢአተኞች ነን። ያቆመን ግን የእግዚአብሔር ምሕረት ነው። ስለ ምሕረቱ እግዚአብሔር የተመሰገነ ይሁን። ምሕረቱ ለዘላለም ነውና እስመ ለዓለም ምሕረቱ። እኔ ማነኝ? አንተ ማነህ? አንቺ ማነሽ? እኔ እንዲህ በፊታችሁ ቆሜ ጥሩ ስናገር ጌታ ስለሚያውቀኝ ነው እንጂ እግዚአብሔር የሚያውቀኝን ያህል ብታውቁኝ ኖሮ ማናችሁም ጆሮአችሁን አትሰጡኝም ነበር። ጌታ ግን መሐሪ ነው፣ መሐሪ ነው። ለዚህ እኮ ነው ዳዊት ይህንን የተናገረው መዝሙር 23 ላይ ምሕረትና ቸርነት በሕይወቴ ዘመን ሁሉ ይከተሉኛል። እችን አጭር ድራማ ላሳያችሁና ጨርሳለሁ። ታይም አፕ ብሎኛል። 3 ደቂቃ ነው የወሰደብኝ። 2 ደቂቃ ይቅርታ ይደረግልኛል። ፓስተር ኑ፣ ሁለታችሁ የኔ ሰውና ፓስተር ኑ። እኔ አሁን እችን አጭር ድራማ በቃ ካይምሮአችሁ እንዳይጠፋ ስለምፈልግ ነው ላሳይ የምፈልገው። እኔ ወንድማችሁ እዚህ ያላችሁትን ሁላችሁን እወክላለሁ። ፓስተር አስማማው የእግዚአብሔር ምሕረትን ይወክላል። አስማማውን ቀይሬ ዛሬ ምሕረቱ ብየዋለሁ። ከተስማማው በዛ ስም ጥሩት፣ ካልተስማማችሁ ተውት። የኔ ሰው ደግሞ ቸርነት ብየዋለሁ። እሱ የእግዚአብሔርን ቸርነት ይወክላል። አሁን በደንብ ተመልከቱኝ። ጌታን ከተቀበልንበት ቀን ጀምሮ በሕይወት ዘመናችን ሁልጊዜ የሚከተሉን 2 አስደናቂ የእግዚአብሔር ባህሪያት አሉ። ማናማ ይባላሉ? ምሕረቱና ቸርነቱ። ስንሄድ ይከተሉናል። 1 ዓመት ምንኖር፣ 10 ዓመት ምንኖር፣ 20 ዓመት ምንኖር ይከተሉናል። ደካሞች ስለሆንን እግዚአብሔር አምላካችንን በኃጢአት ምክንያት ተሳስተን ስንወድቅ የሚከተለን ምሕረቱ ስለሆነ ብድግ ያደርገናል። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ስለሚከተለን እኮ ነው የሚያነሳን። አሁንም ስንሄድ ሁልጊዜ ማግኘት የለም፣ ሁልጊዜ ስኬት የለም፣ ሁልጊዜ በተሻለ አይነት ህይወት ውስጥ መኖር የለም። አጥተን ስንቸገርና ስንወድቅ ምሕረቱ ቸርነቱ ስለሚከተለን ከኋላ በደግ አድርጎ ያነሳናል። የሚከተለን ምሕረትና ቸርነት ቴንኪው ስለሚከተለን ስለ እግዚአብሔር ምሕረትና ቸርነት ቁጭ ብለን አይደለም ቆመን ነው የምናመሰግነው። እግዚአብሔር የተመሰገነ ይሁን። ድካማችንን ያላየ፣ ጉድለታችንን ያላየ፣ ጉስቁልናችንን ያልተመለከተ ምሕረቱንና ቸርነቱን በእኔና በእናንተ ሕይወት ውስጥ የገለጠ ጌታ ክብር 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 ይገባዋል። ያንስበታል እንጂ አይበዛበትም። ክብር ክብር ክብር። ነጮቹ ምን ይላሉ? It should not be what you have in your pocket that makes you thankful. It should be what you have in your heart ይላሉ። አመስጋኝ የሚያደርገን ኪሳችን የሞላው ሳይሆን ልባችን የሞላው ነገር ነው። ልባችን ለሞላውና ላከበረን ጌታ እንደገና ሃሌሉያ